ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 34 መናፍስታዊነት ሙታን ወገኖቻችንን ሊያናግሩ ይችላሉን? በቅዱስ መጽሐፍት እንደተቀመጠው የቅዱሳን መላእክት አገልግሎት ለእያንዳንዱ የክርስቶስ ተከታይ እጅግ አጽናኝና የከበረ ዋጋ ያለው ነው። ነገር ግን በብዛት ተቀባይነት ባገኘው የሥነ መለኮት ትምህርት ስህተቶች አማካኝነት በዚህ ነጥብ ላይ ያለው የመጽሐፍ ቅዱስ ትምህርት ተጋርዶና ተጣሞ ይገኛል። መጀመሪያ ከጣዖት አምልኮ በውሰት የተወሰደው በኋላም በታላቁ የክህደት ጽልመት ወደ ክርስትና እምነት የተዋሃደው የነፍሳት ሞትም አስተምህሮ በመክብብ ምዕራፍ 9 ቁጥር 5 መሰረት ሙታን አንዳች አያውቁም በማለት መጽሐፍ ቅዱስ በግልጽ የሚያስተምረውን እውነት ተክቶታል። በዕብራውያን ምዕራፍ 1 ቁጥር 14 ደግሞ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት የሙታን መናፍስት እንደሆኑ እልፍ አላፋት አምነዋል። ይህ ደግሞ የሰው ልጅ ገና ሞትን ሳይቀምስ ስለ ሰማያዊው መላእክት መኖርና ከሰው ታሪክ ጋር ስላለው ግንኙነት መጽሐፍ ቅዱስ የሚሰጠውን ምስክርነት ገሸሽ በማድረግ ነው። ሰው ሞቶም ንቃተ ህሊናው እንዳለ ነው የሚለው አስተምሮ በተለይም የሞቱ ሰዎች መናፍስት ሕያዋንን ለማገልገል ይመለሳሉ የሚለው እምነት ለዘመናዊ መናፍስታዊነት መንገድ ጠርጓል። ሙታን ወደ እግዚአብሔርና ወደ ቅዱሳን መላእክት ፊት መቅረብ ከቻሉ እንዲሁም በፊት ከነበራቸው ይልቅ እጅግ በላቀ ዕውቀት ተባርከው ከሆነ ሕያዋንን በእውነት ለማቅናትና ለማስተማር ለምን ወደ ምድር አይመለሱም? ዝነኛ የሥነ መለኮት መምህራን እንደሚያስተምሩት የሙታን መናፍስት ምድር ላይ ባሉ ወዳጆቻቸው ዙሪያ የሚያንዣብቡ ከሆነ ከክፋት ያስጠነቅቋቸው ዘንድ ወይም ከሐዘን ያጽናኗቸው ዘንድ ከእነርሱ ጋር እንዲነጋገሩ ለምን አይፈቀድላቸውም? ሰው ከሞተ በኋላም ንቃተ ህሊናው አይሞትም ብለው የሚያምኑ እነርሱ ከፍ ባሉ መናፍስት አማካኝነት እንደ መለኮት ብርሃን ወደ እነርሱ የሚመጣውን እንዴት እምቢ ማለት ይቻላቸዋል? ይህ ቅዱስ መስሎ የሚታየው መንገድ ዓላማዎቹን ያሳካ ዘንድ ሰይጣን የሚሰራበት ዘዴ ነው። የእርሱን ትእዛዝ የሚጠብቁ የወደቁ መላእክት ከመናፍስት ዓለም የመጡ መልእክተኞች እንደሆኑ ያስመስላሉ። ሕያዋንን ከሙታን ጋር የሚያገናኛቸው በሚናገርበት ጊዜ የክፋት ልዑል አስማታዊ ተጽዕኖውን በአይምሯቸው ላይ ያሳርፋል። ሰይጣን የሞቱ ወዳጆቻቸውን ምስል በሰዎች ፊት የማቅረብ ኃይል አለው። እውነት የሚመስል ምትኩ ወይም የማስመሰል ኃይሉ ፍጹም ነው። ተመሳሳይ ገጽታው፣ ቃላቶቹ፣ የድምጽ ቃናው በሚያስደንቅና ልቅም ባለ ተመሳሳይነት በድጋሚ ይሰራሉ። የሚወዷቸው እነርሱ የሰማይን ፍጹም ደስታ ያጣጣሙ መሆናቸውን በማረጋገጣቸው ብዙዎች ይጽናናሉ። አደጋ እንዳለበት ሳይጠረጥሩም የሚያስቱ መናፍስትና የአጋንንትን ትምህርት ለማሰማት ጆሮአቸውን ይሰጣሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1። ሙታን ከነርሱ ጋር ለመነጋገር እንደሚመለሱ እንደሚያምኑ ከተመሩ በኋላ የሞቱት ሰዎች ሳይዘጋጁ ወደ መቃብር እንደወረዱ አድርጎ ሰይጣን ያስመስላቸዋል። በሰማይ ደስተኛ እንደሆኑ እንዲያውም ከፍተኛ ደረጃ እንደያዙ ይናገራሉ። በእንዲህም ሁኔታ በጻድቁና በኃጢያኑ መካከል ልዩነት እንደሌለ ተደርጎ ስህተቱ በስፋት ይስተማራል። በአስመሳይነት የቀረቡት ከመናፍስት ዓለም የመጡ እንደሆኑ የተደረጉት ጉብኝቶች እውነትነት ያላቸው ማስጠንቀቂያዎችና ተግሳጾች አልፎ አልፎ ይናገራሉ። ተአማኒነቱ እየጎለበተ ሲሄድም በመጽሐፍ ቅዱስ ላይ ያለውን እምነት በቀጥታ የሚያኮስስ አስተምሮ ያቀርባሉ። በምድር ስላሉት ወዳጆቻቸው ደህንነት ጥልቅ ፍላጎት እንዳላቸው በማስመሰል እጅግ አደገኛ የሆኑ ስህተቶችን በተዘዋዋሪ ይናገራሉ። አንዳንድ እውነት መናገራቸውንና አንዳንድ ጊዜም የወደፊት ክስተቶችን መተንበይ መቻላቸው ለንግግሮቻቸው የተአማኒነት መልክ ያጎናጽፏቸዋል። እጅግ የተቀደሱት የመጽሐፍ ቅዱስ እውነቶች እንደሆኑ ተደርገው
ያለምንም ጥርጣሬ ታምነው በእልፍ አላፋት በቀላሉ ተቀባይነት ያገኛሉ። የእግዚአብሔር ሕግ ወደ ጎን ይገፋል፣ የጸጋ መንፈስ ይንቋሸሻል፣ የቃል ኪዳኑ ደምም ቅዱስ እንዳልሆነ ነገር ተደርጎ ይቆጠራል። መናፍስቱ የክርስቶስን መለኮታዊነት ይክዳሉ፣ እንዲያውም ፈጣሪን ከነርሱ ደረጃ ጋር እኩል ያስቀምጣሉ። በእንደዚህ አይነት አዲስ ሽፋን በሰማይ የጀመረውንና በምድር ላይ ለ6000 ዓመት የቀጠለውን በእግዚአብሔር ላይ ያነሳውን ጦርነት ታላቁ አማጺ ወደፊት ቀጥሎበታል። የመንፈሳዊ መገለጾች ማዕከሉ ወይም አገናኙ የሚተውናቸው ማጭበርበሪያዎችና ማታለያዎች እንደሆኑ አድርገው ለማስቆጠር ብዙዎች ይጥራሉ። የማታለል ተግባራት ተደብቀው እንደ እውነተኛ መገለጥ ተደርገው መወሰዳቸው እውነት ቢሆንም ከሰብአዊ ኃይል በላይ የሆነ ኃይልም በግልጽ ሲንጸባረቅ ቆይቷል። ምስጢራዊ በሆነ ሁኔታ በማውራት የተጀመረው ዘመናዊ መናፍስታዊነት የሰብአዊ ፍጡር ማታለያ ወይም ማጭበርበሪያ ውጤት ሳይሆን ነፍሳትን ከሚያወድሙ እጅግ ከተዋጣላቸው ማታለያዎች አንዱ የሆነውን መንገድ በእንዲህ ሁኔታ ያስተዋወቁት የርኩሳን መላእክት ቀጥተኛ ሥራ ነው። መናፍስታዊነት ከፍጡር አስመሳይነት የዘለለ አይደለም ብለው በማመን ብዙዎች በወጥመድ ይያዛሉ። ከሰብአዊ ባህሪ ውጪ ናቸው ከማለት በቀር ሌላ ፍርጃ በማይሰጧቸው ክስተቶች ፊት ለፊት ሲፋጠጡ ይታያሉ። የእግዚአብሔር ታላቅ ኃይል እንደሆኑ አድርገው እንዲቀበሏቸው ይመራሉ። እነዚህ ሰዎች የሰይጣንና ወኪሎቹ ለሚያከናውኗቸው ድንቅና ተአምራት በመጽሐፍ ቅዱስ የተቀመጠውን ምስክርነት ቸል ይላሉ። የፈርዖን አስማተኞች የእግዚአብሔርን ሥራ አስመስለው ይተውኑ ዘንድ የተቻላቸው በሰይጣናዊ እርዳታ ነበር። ከክርስቶስ ዳግም ምጽአት በፊት ተመሳሳይ የሆነ ሰይጣናዊ ኃይል እንደሚገለጥ ጳውሎስ ይመሰክራል። የጌታ መገለጥ በተአምራት ሁሉና በምልክቶች በሐሰተኛ ድንቆችም በአመጽም በመታለል ሁሉ እንደ ሰይጣን አሰራር በማለት ይገልጻል። የክርስቶስ መምጣት ከዚህ ሁሉ ክስተት በኋላ ይሆናል። ሐዋርያው ዮሐንስም በመጨረሻው ቀን የሚሆነውን ተአምር ሰሪ ኃይል ሲገልጽ እንዲህ ይላል፣ እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። ራዕይ ምዕራፍ 13 ከቁጥር 13 እስከ 14። እዚህ ላይ የተተነበዩት እንዲሁ ተራ የሆኑ አስመሳይነቶች አይደሉም። ሰዎች እየተታለሉ ያሉት የሰይጣን ወኪሎች ለመፈጸም ኃይል ባላቸው ተአምራት እንጂ እናደርገዋለን ብለው በሚያስመስሏቸው ሙከራዎች አይደለም። የምጡቅ አእምሮን ኃይላት በማታለል ሥራ ላይ ይውሉ ዘንድ የገበረው የጨለማው ልዑል ማሳሳቻዎቹ ለሁሉም የሰው ልጅ መደቦችና ሁኔታዎች እንዲገጥሙ አድርጎ በብልሃት ያበጃጃቸዋል። የጠራና ጨዋ ማንነት ላላቸው ሰዎች መናፍስታዊነትን በተቻለ ጥራት እንዲሁም የማሰብና የመመራመር መልክ አላብሶ በማቅረብ ብዙዎችን ወደ ወጥመዱ ለመሳብ የሚሳካለት ይሆናል። መናፍስታዊነት የሚያካፍለው ጥበብ በሐዋርያው ያዕቆብ የተገለጠው አይነት ሲሆን ያዕቆብ ምዕራፍ 3 ቁጥር 15 ላይ እንደተገለጠው ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ ያጋንንትም ነው። ዓላማውን የበለጠ ሲገጥምለት ግን ታላቁ አታላይ ይህንን ይደብቀዋል። የሰማያዊ ሱራፌሎችን ብርሃን ተላብሶ በፈተናው ምድረ በዳ በክርስቶስ ፊት የቀረበው እርሱ ተወዳዳሪ የሌለውን የሚስብ ውበት ተላብሶ የብርሃን መልአክ ሆኖ ወደ ሰዎች ይመጣል። ቀልብን የሚማርኩ ርዕሶችን በማቅረብ ስለ አመክንዮ ተማጽኖ ያቀርባል። በሚያስፈነድቁ ትዕይንቶች ምናብን ወይም ስሜትን ያስደስታል። ስለ ፍቅርና ችሮታ በአንደበተ ርቱዕ አቀራረብ በመናገር ፍቅርን ማግኘት ይችላል። አስተሳሰብን በማነሳሳት ሐሳብን አግዝፎ በማንሳፈፍ ሰዎች በራሳቸው ጥበብ ታላቅ ኩራት እንዲሰማቸው በማድረግ በልባቸው ዘላለማዊ እግዚአብሔርን እንዲያቀሉ ወይም እንዲንቁ ያደርጋቸዋል። የዓለምን አዳኝ እጅግ ከፍታ ወዳለው ተራራ ወስዶ የዓለምን ሁሉ ነገሥታት ከነክብራቸው በፊቱ ያቀረበለት ያ ኃያል ፍጡር በመለኮታዊ ኃይል ያልተከለከሉትን ሁሉ የስሜት ሕዋሳቶቻቸውን ወይም አስተሳሰባቸውን ማጣመም በሚችልበት አኳኋን ፈተናዎቹን ለሰዎች ያቀርባል።
በሚያማልሉ ቃላት የተከለከለ ዕውቀት ለማግኘት ያለውን ፍላጎት በማቀጣጠል ራስን ከፍ ከፍ የማድረግ ምኞትን በማነሳሳት ሔዋንን በኤደን ገነት እንዳሳሳተ ሁሉ ዛሬም ሰይጣን ሰዎችን ያታልላል። ራሱ ለውድቀት የተዳረገው እነዚህን ክፋቶች በማበረታታቱ ነበር። እናም በእነዚሁ ክፋቶች አማካኝነት የሰውን ውድመት እውን ለማድረግ ያልማል። እንደ እግዚአብሔር ትሆናላችሁ ይላል፣ ክፉና በጎን ታውቃላችሁ። መናፍስታዊነት ሰው የእድገት ወይም የለውጥ ፍጥረት ነው። ከመወለዱ ጀምሮ ለማደግ እንዲያውም እስከ ዘላለም ወደ እግዚአብሔር አብነት ለመድረስ እድል ፈንታው ወይም መዳረሻው ነው በማለት ያስተምራል። እንደገናም እያንዳንዱ ሕሊና በራሱ ላይ ይፈርዳል እንጂ በሌላው ላይ አይበይንም። ፍርዱም ትክክል ይሆናል፣ ምክንያቱም የራስ ፍርድ ነው። ዙፋኑ በራስህ ወይም በራስሽ ውስጥ ነው ይላል። በውስጡ ያለው መንፈሳዊው ንቃተ ሕሊናው ሲነቃ አንድ የመናፍስታዊ አስተማሪ እንዲህ አለ፣ ባልንጀሮቼ ሁሉም ያልወደቁ ግማሽ አማልክት ነበሩ አለ። ሌላኛው ሲናገር ትክክልና ፍጹም የሆነ ማንኛውም ፍጡር እርሱ ክርስቶስ ነው ብሏል። በመሆኑም የእግዚአብሔር አክብሮት ምክንያት መሆን በሚገባው በእግዚአብሔር ጻድቅነትና ፍጽምና ፈንታ የሰው ልጅ የሚደርስበት ደረጃ ትክክለኛ መለኪያና ፍጹም ጻድቅ በሆነው በሕጉ ቦታ በብቸኝነት ሊመለክ የሚገባው ብቸኛው የፍርድ መመሪያ ወይም የባህሪ መመዘኛ የሚሆነው ኃጢአተኛውና ስህተት የሚሰራው የሰው የራሱ ባህሪ እንደሆነ አድርጎ ሰይጣን ተክቶታል። ይህ ሽቅብ ሳይሆን ቁልቁል የሆነ እምርታ ነው። በማየት እንለወጣለን የሚለው ሕግ የአእምሮና የመንፈሳዊ ተፈጥሮ የሁለቱም ሕግ ነው። አእምሮ እንዲያብሰለስለው ከተፈቀደለት ሐሳብ ጋር ቀስ በቀስ ራሱን እያስማማ ይሄዳል። እንዲወደውና እንዲያከብረው ተደርጎ የተለማመደውን እየመሰለ ይሄዳል። ሰው ከራሱ የንጽህና የመልካምነት ወይም የእውቀት ደረጃ በላይ ከፍ ሊል ፈጽሞ አይችልም። ወይም ይደርስበት ዘንድ የሚመኘው የመጨረሻ ከፍታው እኔነት ከሆነ ከዚያ የተሻለ ከፍ ያለ ደረጃ ላይ ፈጽሞ ሊደርስ አይችልም። ከዚያ ይልቅ በቀጣይነት ዝቅ ዝቅ እያለ እየሰጠመ ይሄዳል። ሰውን ከፍ የማድረግ ኃይል ያለው የእግዚአብሔር ጸጋ ብቻ ነው። ለራሱ ከተተወ መንገዱ ቁልቁል የሚወርድ እንደሆነ ሳይታለም የተፈታ ነው። በተሻለ ከነጠረውና ከብልሁ ይልቅ የራሱን ፍላጎት በገደብ የለሽነት ለሚያራምደው ለደስታ አፍቃሪውና ለፍትወተኛው መናፍስታዊነት ያን ያህል የማታለል ሁኔታ ራሱን ሳይደብቅ ያቀርባል። እንዲሁ በጥቅሉ ሲመለከቱት ከዝንባሌዎቻቸው ጋር የተስማማ የሆነ ነገር ያገኛሉ። ሰይጣን የሰብአዊ ተፈጥሮ ደካማ ጎን የሚያሳየውን እያንዳንዱን ምልክት ያጠናል። እያንዳንዱ ሰው ሊሰራው የሚዳዳው ኃጢአት ላይ ምልክት ያደርጋል። ክፋት ለመስራት ያለውን ዝንባሌ ለመቆስቆስ እድሎች እንዳይጠፉ ጥንቃቄ ያደርጋል። ቢደረግ በራሱ ሕግ ወጥ ያልሆነውን ነገር ከልክ በላይ እንዲያደርጉት በመፈተን መጠንን በመጣስ አማካኝነት አካላዊ፣ አእምሮአዊና ግብረ ገባዊ ኃይላቸውን እንዲያደክሙ ያደርጋቸዋል። ፍላጎትን በማርካት አባዜ በሺዎች የሚቆጠሩትን አውድሟቸዋል። አሁንም እያጠፋቸው ነው። በዚህም አጠቃላይ የሰውን ተፈጥሮ የጭካኔ መልክ አላብሶታል። ስራውንም ለመቀምቀም በመናፍስቱ አማካኝነት እውነተኛ ዕውቀት የሰውን ልጅ ከሁሉም ሕግ በላይ ያደርገዋል። ምንም ቢሆን ትክክል ስለሆነ እግዚአብሔር አይኮንንም። የሚፈጸሙ ኃጢአቶች ሁሉም የሚደረጉት ከቅንነት ነው በማለት ይናገራል። የሰዎች ፍላጎት የመጨረሻው ከፍተኛው ሕግ እንደሆነ እንዲያምኑ በሚመሩበት ጊዜ ነፃነት እንዳሻቸው የሚጠቀሙበት ፍቃድ እንደሆነ ሰውም ተጠያቂነቱ ለራሱ ብቻ እንደሆነ እንዲያምኑ ሲሆን ብልሹነትና የሞራል ዝቅጠት በእያንዳንዱ እጅ ላይ የተትረፈረፈ ቢሆን ማን ይናገራል? ማን ይገረማል? እልፍ አላፋት ስጋዊ ልባቸው እንዲያደርጉት የሚያነሳሳቸውን ነገሮች ለመፈጸም ነፃነት የሚሰጧቸውን ትምህርቶች በጉጉት ይቀበላሉ። ራስን የመቆጣጠር ልጓም በከፍተኛ ፍላጎት አንገት ላይ ይጋደማል። የአእምሮና የነፍስ ኃይላት በእንስሳዊ ዝንባሌዎች ስር ይደረጋሉ። ከዚያም ሰይጣን እየተፍነከነከ
የክርስቶስ ተከታይ ነን የሚሉትን በሺዎች የሚቆጠሩትን ወደ መረቡ ጠርጎ ያስገባቸዋል። በመናፍስታዊ የሐሰት አባባሎች ግን ማንም ሊታለል አይገባውም። ወጥመዱን ማየት ይቻላቸው ዘንድ እግዚአብሔር ለዓለም በቂ ብርሃን ሰጥቷል። ከወዲሁ እንደታየው የመናፍስታዊነትን መሠረት ያነጸው ጽንሰ ሐሳብ እጅግ ግልጽ ከሆኑት የመጽሐፍ ቅዱስ ቃላት ጋር ጦርነት ላይ ነው። ሙታን ምንም እንደማያውቁ ሐሳባቸውም እንደጠፋ መጽሐፍ ቅዱስ ይናገራል። ከፀሐይ በታች በሚከናወነው ማናቸውም ነገር ላይ ዕድል ፈንታ የላቸውም። በምድር ላይ ስላሉ እጅግ የሚወዷቸው ሰዎች ደስታም ይሁን ሐዘን ምንም የሚያውቁት ነገር የለም። በተጨማሪም ከሞቱ ሰዎች መናፍስት ጋር እንደሚደረግ የሚመስለውን ግንኙነት ሁሉ እግዚአብሔር በግልጽ ከልክሏል። እንደ ዛሬዎቹ መናፍስት ጠሪዎች ሁሉ በዕብራውያን ዘመንም ከሙታን ጋር እንደሚነጋገሩ የሚያትቱ መደቦች ነበሩ። ነገር ግን የተለመዱ መናፍስት ተብለው ይጠሩ የነበሩት እነዚህ ከሌላ ዓለም የመጡ ጎብኚዎች በመጽሐፍ ቅዱስ የአጋንንት መናፍስት በመባል ይጠራሉ። ዘኍልቍ ምዕራፍ 25 ከቁጥር 1 እስከ 3፣ መዝሙር 106 28፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 20፣ ራእይ ምዕራፍ 16 ቁጥር 14። ከተለመዱ መናፍስት ጋር የሚደረገው ግንኙነት በጌታ ዘንድ ጸያፍ እንደሆነ በሞት ቅጣትም የሚያስቀጣ ፍጹም የተከለከለ እንደሆነ ተነግሯል። ዘሌዋውያን ምዕራፍ 19 ቁጥር 31። የጥንቆላ ስም ራሱ አሁን እንደ ስድብ የሚታይ ነው። ሰዎች ከርኩስ መናፍስት ጋር ግንኙነት መፈጸም ይችላሉ የሚለው አባባል የጨለማው ዘመን አፈ ታሪክ እንደሆነ ተደርጎ ይቆጠራል። ነገር ግን በመቶ ሺዎች በሚሊዮኖች ምዕመናን ያሉት በሳይንሳዊ ክበባት ውስጥ የገባው አብያተ ክርስቲያናትን የወረረው በሕግ አውጪ አካላት ዘንድ በነገሥታት ሰገነቶች ጭምር ተቀባይነት ያገኘው መናፍስታዊነት፣ ይህ ግዙፍ ማታለያ ግን በአዲስ የማታለያ ካባ የተነቃቃው ጥንቆላ ተብሎ በጥንት ዘመን የተኮነነውና የተከለከለው ራሱ ነው። የመናፍስታዊነትን እውነተኛ ባህሪ ለማወቅ ሌሎች ማስረጃዎች ባይኖሩ እንኳን መናፍስቶቹ በጽድቅና በኃጢአት መካከል እጅግ በከበሩትና በንጹሖቹ የክርስቶስ ሐዋርያትና እጅግ በተበላሹት የሰይጣን አገልጋዮቹ መካከል ልዩነት ለማድረጋቸው ለክርስቲያኑ በቂ ምስክር ነው። በሰው መካከል እጅግ የረከሱ ሰዎች ከሰማይ እንደገቡና እዛም ከፍ ከፍ እንዳሉ በማሳየት ሰይጣን በዓለም እንዲህ ይላል፣ ምንም ያህል ኃጢአተኛ ብትሆን ምንም አይደለም፣ እግዚአብሔርና መጽሐፍ ቅዱስን ብታምን ወይም ባታምን ምንም አይደለም፣ እንዳሻ ሆነህ ኑር፣ ሰማይ ያንተ ቤት ነው። መናፍስታዊ አስተማሪዎች እንዲህ ብለው ያውጃሉ፣ ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም፣ እርሱም በእነርሱ ዘንድ ደስ ይለዋል። ወይስ የፍርድ አምላክ ወዴት አለ? በኢሳይያስ ምዕራፍ 5 ቁጥር 20 የእግዚአብሔር ቃል እንዲህ ይላል፣ ክፉን መልካም መልካሙን ክፉ ለሚሉ ጨለማውንም ብርሃን ብርሃኑንም ጨለማ ለሚያደርጉ ወዮላቸው። በእነዚህ ውሸታም መናፍስት ተመስለው የሚቀርቡት ሐዋርያት በመንፈስ ቅዱስ ምሪት አማካኝነት ምድር ላይ ሳሉ የጻፉትን እንዲቃረኑ ያደርጋሉ። የመጽሐፍ ቅዱስ ምንጭ መለኮት መሆኑን ይክዳሉ። በዚህም የክርስቲያኑን የተስፋ መሠረት በመቦጫጨቅ ወደ ሰማይ የሚወስደውን መንገድ የሚገልጠውን ብርሃን ያጠፋሉ። መጽሐፍ ቅዱስ ተራ ልብ ወለድ እንደሆነ ወይም ቢያንስ ለሰብአዊ ዘር የቀድሞው ትውልድ የሚገጥም አሁን ግን ዘመን ያለፈበት ተደርጎ እንዲናቅ ወይም ወደ ጎን እንዲገፋ ዓለምን ለማሳመን ሰይጣን እየሰራ ነው። የእግዚአብሔርንም ቃል ቦታ ይወስድ ዘንድ መንፈሳዊ መገለጦችን ያቀርባል። ይህ ሙሉ ለሙሉ በእርሱ ቁጥጥር ስር የሆነ መስመር ነው። በዚህ አማካኝነት እርሱ ማን እንደሆነ ዓለምን ማሳመን ይችላል። በእርሱና በተከታዮቹ ላይ ይፈርድ ዘንድ ያለውን መጽሐፍ ቅዱስ ልክ እርሱ የሚፈልገው ቦታ በጽልመት ስር ያስቀምጠዋል። የዓለምን አዳኝ ከአንድ ተራ ሰው ያልበለጠ እንደሆነ ያደርገዋል። የኢየሱስን መቃብር ይጠብቁ የነበሩት ሮማዊ ወታደሮች ትንሣኤውን ያስተባበሉ ዘንድ ካህናቱና ሹማምንቶቹ በአንደበታቸው ያስቀምጧቸውን የሐሰት ዜና እንዳሰራጩ ሁሉ በመንፈሳዊ መገለጦች የሚያምኑትም እንዲሁ ባዳኛችን ሕይወት ዙሪያ ምንም ተአምራዊ የሆነ ነገር እንደሌለ ሊያስመስሉ ይሞክራሉ።
ክርስቶስን ከመጋረጃው ጀርባ ለማድረግ ጥረት ካደረጉ በኋላ ወደ ራሳቸው ተአምራት ትኩረት በመሳብ የእነርሱ ሥራዎች ከክርስቶስ እጅግ የላቁ እንደሆኑ ይናገራሉ። በአሁኑ ጊዜ መናፍስታዊነት መልኩን እየቀየረ መሆኑ እሙን ነው። የበለጠ ጥያቄ የሚያስነሱትን ባህሪያቱን በመደበቅ የክርስቲያን ገጽታ እየያዘ ነው። ነገር ግን ከመድረኩና ከህትመት የሚወጡት ንግግሮቹ በሕዝብ ፊት ለብዙ ዓመታት ኖረዋል። በዚህም ትክክለኛ ማንነቱ ተገልጧል። እነዚህ ትምህርቶች ሊካዱ ወይም ሊደበቁ አይችሉም። አሁን ያለበት ደረጃም ቢሆን ከቀድሞው ጊዜ የተሻለ እንዲታገሱት ከማድረግ የራቀ ነው። እንዲያውም የበለጠ አደገኛ ነው። ምክንያቱም የበለጠ የጮሌ ማታለያ ስልት ይዟልና። ቀደም ባለው ጊዜ ክርስቶስንና መጽሐፍ ቅዱስን ሲያወግዝ የነበረ ቢሆንም አሁን ሁለቱንም እንደሚቀበል ይመሰክራል። ነገር ግን የከበሩትና አስፈላጊ እውነቶቹ ምንም ተጽዕኖ እንዳይፈጥሩ ተደርገው ሳለ መጽሐፍ ቅዱስ ላልተለወጠው ልብ አስደሳች እንዲሆን ተደርጎ ይተረጎማል። ፍቅር ዋነኛው የእግዚአብሔር ባህሪ መሆኑ ቢቀርብም ወደ ደካማ ስሜታዊነት ቀጭጮ በመልካምና በክፋት መካከል የሚያስቀምጠው ልዩነት ኢምንት ይሆናል። የኃጢአት ውግዘቱና የቅዱስ ሕጉ መጠይቆች ከእይታ ውጪ ይደረጋሉ። ሰዎች ሕጉ ወይም 10ቱ ትእዛዛት ሙት የሆነ ደብዳቤ እንደሆነ አድርገው እንዲመለከቱት ይማራሉ። አስደሳችና አነሁላይ ወይም አስማታዊ ተረቶች ስሜትን እንዲያቅበጠብጡ ይደረግና ሰዎች የእምነታቸው መሠረት መጽሐፍ ቅዱስ መሆኑን እንዳይቀበሉ ይመራሉ። ክርስቶስ ልክ እንደ በፊቱ ይካዳል። ነገር ግን ሰይጣን የሕዝቡን ዓይን እጅግ ስላሳወረው ማታለያው አይስተዋልም። የመናፍስታዊነት አታላይ ኃይልና በተጽዕኖም ስር የመውደቅ አደጋው ትክክለኛ መረዳት ያላቸው በጣም ጥቂቶች ናቸው። እንዲያውም ለማወቅ ያላቸውን ጉጉት ለማርካት ሲሉ ብዙዎች ይጎነትሉታል። በመናፍስታዊነት እውነተኛ እምነት የላቸውም። በመንፈሱ ቁጥጥር ስር ብንሆንስ ብለው ሲያስቡትም በድንጋጤ ይሞላሉ። እነዚህ ሰዎች ግን በተከለከለ ምድር ላይ ለመቆም ይደፍራሉ። ኃያሉ አጥፊም ያለ ፈቃዳቸው ኃይሉን ይተገብርባቸዋል። በእርሱ ትእዛዝ ስር አእምሯቸውን ለማስገዛት አንድ ጊዜ እንዲግባቡ ከተደረጉ ከዚያ ወዲያ እስረኛው አድርጎ ይይዛቸዋል። ከዚያ የሚያነሆልል አታላይ ድግምት ለመላቀቅ በራሳቸው ኃይል ፈጽሞ የማይቻላቸው ይሆናሉ። በእምነት ከልብ ለሚጸለይ ጸሎት መልስ ሆኖ ከሚመጣው ከእግዚአብሔር ኃይል ብቻ በቀር እነዚህን በወጥመድ የገቡ ነፍሳት ነፃ ሊያወጣ የሚችል አንዳች ኃይል የለም። ኃጢአት ያዘለን ባህሪ ለመተግበር ልቅ የሚሆኑ ወይም የሚታወቅ ኃጢአትን በፈቃዳቸው የሚያበረታቱ እነርሱ የሰይጣንን ፈተናዎች የሚጋብዙ ናቸው። ከእግዚአብሔር እንዲሁም ከመላእክቱ ጥንቁቅ ጥበቃ ራሳቸውን ይነጥላሉ። ክፉ ማሳሳቻዎቹን ሲያቀርብ ያለ መከላከያ ምሽግ ይሆናሉ። ቀላል ታዳኝ ሆነው ይወድቃሉ። ስለዚህ በእርሱ ኃይል ስር ራሳቸውን ያስቀመጡ እነርሱ ያቅጣጫቸው ፍጻሜ የት እንደሆነ እምብዛም አያስተውሉም። መሸነፋቸውን ካረጋገጠ በኋላ ሌሎችን እያታለሉ ወደ ውድመት ያመጡ ዘንድ ፈታኙ ሰራተኛ አድርጎ በወኪልነት ይቀጥራቸዋል። ነቢዩ ኢሳይያስ እንዲህ ይላል፣ የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያዋን ሲሉ ሙታንን ይጠይቃሉን? ወደ ሕግና ወደ ምስክር ሂዱ። እንዲህ ያለውን ቃል ባይናገሩ ንጋት አይበራላቸው ወይም በውስጣቸው ብርሃን የለም ይላል። ስለ ሰው ተፈጥሮና ስለ ሙታን ሁኔታ በመጽሐፍ ቅዱስ በግልጽ የተቀመጠውን ለመቀበል ሰዎች ፈቃደኛ ቢሆኑ በመናፍስታዊነት ንግግሮችና መገለጦች ውስጥ በኃይል በምልክትና በሐሰተኛ ተአምራት የሚከናወነውን የሰይጣንን ሥራ ማየት ይችሉ ነበር። ነገር ግን ከሥጋ ልብ ጋር በቀላሉ የሚስማማውን ነፃነት ከመተው ይልቅ የሚወዷቸውንም ኃጢአቶች ከመጣል ይልቅ እልፍ አላፋት ዓይኖቻቸውን ለብርሃን ጨፍነው ማስጠንቀቂያውን ችላ ብለው ሰይጣን በዙሪያቸው ወጥመዱን ሲተበትብ ሳለ ቀጥ ብለው ተራምደው ታዳኙ ሆነው ይያዛሉ።
ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 እና 11። የመናፍስታዊነት ትምህርቶችን የሚቃወሙ እነርሱ ሰዎችን ብቻ ሳይሆን ሰይጣንና መላእክቱን ጭምር እያጠቁ ናቸው። ካለቆችና ከስልጣናት በሰማያዊ ስፍራ ካለ ከክፋት መናፍስታውያን ጋር ግብግብ ገጥመዋል። በሰማያዊ መልእክተኞች ኃይል ወደ ኋላ እንዲያፈገፍግ ካልተደረገ በስተቀር ሰይጣን አንዲት ስንዝር መሬት እንኳን አይሰጥም። አዳኛችን እንዳደረገ ሁሉ የእግዚአብሔር ሕዝቦች ተጽፏል በሚለው ቃል ይገጥሙት ዘንድ ይገባቸዋል። በክርስቶስ ዘመን እንዳደረገው ሁሉ ሰይጣን አሁንም መጽሐፍ ቅዱስን መጥቀስ ይችላል። እውነት መሳይ ማደናገሪያዎቹን ለማስቀጠልም የመጽሐፍ ቅዱስ ትምህርቶችን ያጣምማል። በዚህ አደገኛ ወቅት የሚቆሙ እነርሱ የመጽሐፍ ቅዱስን ምስክርነት ለራሳቸው ያውቁ ዘንድ ግድ ይሆንባቸዋል። የተወደዱ ዘመዶቻቸውን መስለው በሚቀርቡ እጅግ አደገኛ የሆኑ ኑፋቄዎችን በሚናገሩ የዲያብሎስ መናፍስት ብዙዎች ግድድሮች ይገጥማቸዋል። እነዚህ ጎብኚዎች ስስ ብልቶቻችንን በመኮርኮር አስመሳይነታቸውን ያስቀጥሉ ዘንድ ተአምራትን ያሳያሉ። ሙታን ምንም እንደማያውቁ መስለው የሚገለጡትም የአጋንንት መናፍስት እንደሆኑ በመጽሐፍ ቅዱስ እውነት እንቋቋማቸው ዘንድ መዘጋጀት የግድ ያስፈልገናል። በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ያለው የፈተናው ሰዓት ከፊታችን ነው። እምነታቸው በእግዚአብሔር ቃል ላይ በጽናት ያልተመሰረተ ሁሉ ይታለላሉ፣ ይሸነፋሉ። የሰውን ልጆች መቆጣጠር ይችል ዘንድ ሰይጣን በአመጽ ማታለል ሁሉ ይሰራል። ማጭበርበሪያዎቹም በቀጣይነት እየጨመሩ ይሄዳሉ። ዓላማውን የሚያሳካው ግን ሰዎች በፍቃዳቸው ለፈተናዎቹ እጅ መስጠት ሲመርጡ ብቻ ነው። ከልባቸው የእውነትን ዕውቀት ለማግኘት የሚሹ በመታዘዝም ነፍሳቸውን ለማንጻት የሚፍገመገሙ የሚችሉትን ሁሉ በማድረግ ለፍልሚያው የሚዘጋጁ እነርሱ ያለ ጥርጥር በእውነት አምላክ በኩል ምሽግ ያገኛሉ። ራዕይ ምዕራፍ 3 ቁጥር 10 ላይ እንደተጻፈው የትዕግስቴን ቃል ስለጠበቅህ እኔ ደግሞ እጠብቅሃለሁ የሚለው የአዳኙ ቃል ኪዳን ነው። በእርሱ የምትታመን አንዲት ነፍስ በሰይጣን እንድትሸነፍ ከሚተው ይልቅ ሕዝቦቹን ይጠብቅ ዘንድ እያንዳንዱን መልአክ ፈጥኖ ከሰማይ ቢልክ ይመርጣል። በኃጢአን ላይ የሚመጣውን አስፈሪ መታለል ይህ መሞኘታቸውንም ከእግዚአብሔር ፍርድ የተጠበቁ እንደሆነ አድርገው ራሳቸውን እንዲቆጥሩ የሚያደርጋቸውን ሁኔታ ነቢዩ ኢሳይያስ ወደ እይታ ሲያመጣው ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ትላላችሁ ይላል ኢሳይያስ ምዕራፍ 8:15። እዚህ ላይ ከተገለጹት ደንቦች ውስጥ በግትር ንስሐ አልገባ ባይነታቸው ለኃጢአታቸው የሚመጣ ቅጣት የለም በሚለው ማረጋገጫ ራሳቸውን የሚያጽናኑ ይገኙበታል። እነዚህ ሰዎች የሰው ዘር በሙሉ ምኑንም ያህል ብልሹ ቢሆን ወደ ሰማይ ከፍ ከፍ እንደሚሉና የእግዚአብሔር መላእክት እንደሚሆኑም ያምናሉ። የመናፍስታዊነትን አታላይ አስመሳይነቶች በሰይጣን የተበረከተውን የሐሰት መሸሸጊያ በምትኩ የሚቀበሉ በመከራ ዘመን ለጻድቃን ምሽግ የሆኑ ዘንድ የተበረከቱትን የሰማይ እውነቶች በግልጽ አሻፈረኝ የሚሉ በይፋ ከሞት ጋር ቃል ኪዳን ያሰሩ ከሲኦልም ጋር የተስማሙ ደግሞ አሉ። የዚህ ትውልድ ዕውርነት መግለጽ ከሚቻለው በላይ አስደናቂ ነው። በሺዎች የሚቆጠሩ የእግዚአብሔር ቃል ሊታመን የማይገባው እንደሆነ አድርገው አሻፈረን ይሉና ተንሰፍስፈው የሰይጣንን ማታለያዎች በልበ ሙሉነት ይቀበላሉ። ተጠርጣሪዎችና አላጋጮች ለነቢያትና ለሐዋርያት እምነት የሚታገሉትን አክራሪ እንደሆነ አድርገው ያወግዟቸዋል። ስለ ክርስቶስ ስለ ማዳን ዕቅዱ በሚያወሱት ክቡር የመጽሐፍ ቅዱስ አዋጆች እውነትንም እምቢ ባሉ ጊዜ ሊጎበኝ ባለው ቅጣት ላይ በመቀለድ ትኩረታቸውን ይቀይራሉ። ለእግዚአብሔር መጠይቅ ዕውቅና የሚሰጡት የሕጉንም መጠይቆች የሚታዘዙትን ጠባብ ልፍስፍስና አጉል እምነት የሚከተል አእምሮ ባለቤት አድርገው በታላቅ ሐዘን ይመለከቷቸዋል። በእርግጥም ከሞት ጋር ቃል ኪዳን እንዳደረጉ ከሲኦልም ጋር እንደተስማሙ በእነርሱና በእግዚአብሔር የበቀል ብድራት መካከል ሊታለፍ
ሊጣስ ፈጽሞ የማይችል ቅጥር የገነቡ አስመስለው እርግጠኝነታቸውን ያንጸባርቃሉ። ፍርሃት ሊቀሰቅስባቸው የሚችል አንዳች ነገር የለም። ለፈታኙ ሙሉ ለሙሉ እጃቸውን ስለሰጡ፣ ከነርሱ ጋር እጅግ በቅርበት ስለተቆራኙ፣ በእርሱም መንፈስ እጅግ ስለተሞሉ ከወጥመዱ ያመልጡ ዘንድ ኃይሉም ሆነ ዝንባሌው የላቸውም። ዓለምን ያሳስት ዘንድ መጨረሻ ለሚያደርገው ጥረቱ ሰይጣን ዝግጅት ሲያደርግ ቆይቷል። የሥራው መሠረት የተጣለው በእርግጥ አትሞቱ በሚለው በኤደን ለሔዋን በተሰጠው ማረጋገጫ ነው። ከእርሷም በበላችሁ ቀን ዓይኖቻችሁ ይከፈታል፣ እንደ አምላክም ትሆናላችሁ፣ መልካምና ክፉንም ታውቃላችሁ። ዘፍጥረት ምዕራፍ 3 4-5። መናፍስታዊነትን በመኮትኮት ወደር የሌለው ማታለያው ለሆነው ስልቱ ቀስ በቀስ መንገዱን ሲጠርግ ቆይቷል። ወደ ንድፎቹ ሙሉ አፈጻጸም ላይ ገና አልደረሰም። በመጨረሻ ጭላጭ ቀናት ግን የሚደርስበት ይሆናል። ነቢዩ እንዲህ ይላል፣ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ፣ ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። ራእይ ምዕራፍ 16 13-14። በቃሉ ካላቸው እምነት የተነሳ በእግዚአብሔር ኃይል ከሚጠብቁት በቀር ዓለም ሁሉ ወደ ማወናበጃ ተርታ ተጠርጎ ይወሰዳል። የእግዚአብሔር ቁጣ ወርዶ እስኪያነቃቸው ድረስ በአንደኛ የደህንነት ስሜት ውስጥ ሰዎች እንዲያንቀላፉ እየተደረጉ ነው። ጌታ እንዲህ ይላል፣ ለገመድ ፍርድን ለቱንቢም ጽድቅን አደርጋለሁ፣ በረዶም የሐሰትን መሸሸጊያ ይጠርጋል፣ ውሆችም መሰወሪያውን ያሰጥማሉ። ከሞትም ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም። የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ። ኢሳይያስ ምዕራፍ 28 17-18። ታላቁ ተጋድሎ ምዕራፍ 35 ይቀጥላል።